ይሄንን ማረባ ለምንድን ነው ይዞ የመጣው? ምንድነው የምትለን? ምንም አልገባኝም። ኦዛን አንተና ኢንጅላ መሃል ምንም እንደሌለ ነግራይ ነበር። መጀመሪያ ላይ እኔም ነግሬሽ ነበር ግን ተናደድሽብኝ። እሺ ፊሊዝ ውዴ እስቲ ቆይ ለኔ እውነቱን ንገረኝ። ኢንጅላ እርጉዝ ናት እንዴ? ቆይ ምን እያልሽ ነው ማየ? እንዴ አንተ የማትረባ አንተ ደነዝ ሰውዬ፣ አንድ ያላደረከው ነገር ቢኖር ሰራተኛዋ ማስቆር ነው። ስለዚህ ግዝና ማውቀው ነገር የለም። እንደዛ ብሎ ነገር አለ እንዴ? አዎ እንደዛ ብሎ ነገር የለም አያቴ። እንደዛ ብሎ ነገር የለም። ምን እንደዛ እንዳሳሰባቸው አላውቅም። በቃ ይዋደዳሉ። ይዋደዳሉ አይደል? እኔ የምለው ይሄ ሁሉ ስራና ቅድ ያንቺ ነው አይደል አዝራ? ማለት ያንቺ ስራ ነው ስትይ ምን ማለት ነው? ልጅሽ የፈለገውን ነገር ማድረግ አይችልም? ቆይ እሱ ህፃን ልጅ ነው እንዴ? አዎ ህፃንማ ነው። አዎ ለዛውም ጡት የሚጠባ ህፃን። እንደዚህ የምታወራ ከሆነ ምንም ነገር ማግኘት አንችልም። ተረጋጉ እሺ ተረጋጉ። እንዴት እንረጋጋለን አባዬ? እንድንረጋጋ አንድ ነገር ንገረን። ሁሉም አንድ አይነት ናቸው አይደል? ምን ልታደርግ እያሰብክ ነው? የልጅ ልጅህን ከሰራተኛዋ ጋር ልታጋባ ነው? አይ አይደለም፣ እርጉዝ ብትሆንም የሆነ መፍትሄ አለ። መፍትሄው ምንድነው? ልጁ ልታስወጡት ነው? አዎ አዎ ማለት ሌላ አማራጭ ያለ አይመስልኝም። ማስወረድ ብቻ ነው ያለን እድል። ምንድነው? አይሆንም፣ እንደዛማ አይሆንም። ምን ማለት ነው አይሆንም ማለት? ምን እናደርግ ነው? እኔ ከመጀመሪያውም ተናግሬ ነበር ኤንጅላ አደገኛ እንደሆነችና ከዚህ ቤት መሄድ እንዳለባት ስናገር ሁላችሁም ዝም አላችሁ። አሁን ምን እንደተፈጠረ አያችሁ አይደል? አሁን ሰዓቱ አይደለም፣ ትክክለኛው ሰዓት ነው። ለምን ልጁ እንዲናገር እድል አሰጡትም? ኦዛን እስኪ አንተ ራስህ ታሪኩን ንገረኝ። እውነቱን ነው መናገር ያለበት። አያቴ የእውነት እርጉዝ አይደለችም። እቺ ልጅ ወዳታለሁ በቃ እና ሌላ ሰው እንድታገባ አልፈልግም። አይገባችሁ? አለቀ በቃ። ያው ግን እኔ ማበዴ ነው። ልጄ ቆይ ምን እያልክ ነው ያለው? ገርም ነው። ሁላችሁም ዋሽታችሁኛል ማለት ነው። አይ አባዬ፣ አይ ይሄ ውሻ እኮ ዋሽቶን እኮ ነው። ራሳችሁን ተመልከቱ። ስለፈራው ነው። ተመልከቱ እንዴት እንደምትሆኑ። ኤንጅላ ሴጣን ቢያንስ እኔን አልጠየቀኝም አባዬ። ላበድ እኮ ነው። እኔ እንድትጠይቀኝ ይገባ ነበር አባዬ። ውዴ የጉዳዩን ትክክለኛ ገጽታ ለማየት እየሞከርኩ ነው። መረዳት እየሞከርኩ ነው። አባዬ በፈጣሪ ስም መረዳት ያልቻልነው የቀረ ነገር አለን? ስማ ተረጋጋ። የመንገድን መጨረሻ እንኳን ማየት አትችልም። በቃ በጣም ይቅርታ። ችግር የለም። ትከሻ ላይ ተደገፈሽ ስታለቅሽ ነበር። ለኔ ትልቅ ፈተና ነበር። ስለኔ ምን እንደሚያስቡ ማን ያውቃል? ቆይ ውዴ፣ ማንም ሰው ምንም ቢያስብ አንቺ ጥፋት የለብሽም። አክስቴ ትሰማለች። አክስቴ እውነታውን ትደርስበታለች። አዝራ እንዴትም ብላ ታሳምናታለች። እሱን እርግጠኛ ሁኚ። የዛን ፈጣን ሰውዬ ቀልብና መግዛት የሚቀል ነገር የለም። ታውቂያለሽ አይደል? እንዴ አክስቴ እንዴት እንደዛ ሊሆን ይችላል? ኦዛንና እኔ እኮ አብረን ያደግነው ማለት ይቻላል። እና ቆይ ታዲያ ቢሆንስ? አዝራና መቴም እኮ አብረው ነው ያደጉት። ግን ያቸው እሺ ነገሮች ተስተካከሉና እሺ ሁሉንም ሰው እንደምንም ማሳምነን እንዲስማሙ አደረግን እንበል። አቶ ኦዛንስ ወደዛ ተመልሶ አይሄድም ማለት ነው? እንደሚታወቀው ትምህርቱን አቋርጧል። እሱ ደግሞ እዚህ ለመቆየት ምክንያት ነው የሚሆንለት። ህይወት ውስጥ ምንም ነገር አይቀየርም፣ ምንም አይሆንም። እሱን ታዩ። የከደርን ነገር አንድ መላ እንፈልግለት። ስለምንድን ነው እያወራን ያለን? ምንድን ነው የምናወራው? ታውቂያለሽ፣ የእስር ቤታችን ግድግዳ ነጭውን ጥቁር ይሁን እያለን እኮ ነው። ይገርማል። ሁሉም ነገር ቢቀርብኝ ይሻለኝ ነበርኩ። ህልሜ እንደሆንክ ብትቀር ይሻለኝ ነበር መቴ። ያሳለፍነው ነገር አይቆጨኝም። ወደፊት ለምናሳልፈው ግን አዝናለሁ። በሌላ ህይወት ብንገናኝ ጥሩ ነበር ቢሆን ኖሮ። ወይዘሮ ጉልተን
ሰው ሁሉ የት ሄደ? ስራ አላቸው እማዬ፣ ሄደዋል። ሶስታችን ብቻ ነን። ፋሪም ቤት የለችም። ምግብ እንስራ እንዴ? እንዴ ራበሽ እንዴ? አሁኑኑ ምግብ ላዘጋጅልሽ። ያማረሽ ምግብ አለ፣ እኔ ልስራልሽ። ወይ የሆነ ነገር አመጣልሻለሁ። እሺ አቲፍ፣ ስለዚህ ምን ታስባለህ? አላውቅም። ቀለበት አስራለች። ግን ኦዛን፣ እንደዛ ከሆነ ልጅቷ ለምን ያን ቀን ከከድር ጋር መሄድ ፈለገች? ስለ ፍራሽ ነበር አያቴ። ቆይ ለምንድን ነው የፈራችው? ያኔ ትፈራ ከነበረ ለምንድን ነው አሁን የማትፈራው? የነገርኩ ነው። ይሄ ነገር ከጀርባው ሌላ ነገር አለ። ምን ለማድረግ እየሞከርክ ነው? ቆይ ምን ልታደርግ ነው? የማላውቅ መስሎ ነው? ከኤንጅላ ጋር የምር ፍቅር ይዞ ከሆነ ግን አይ በጭራሽ ሊይዝ አይችልም ልጄ። ቆይ ምን አድርጋ ነው? የሆነ ነገርም አድርጋለች። ወይኔ ያቺ ልጅ በልጅ ልታስፈራራህ እየሞከረች ነው። እንደዛ ነው አይደል? ስንት ጊዜ ልንገርሽ፣ እንደዛ ብሎ ነገር የለም። እርግዝና መመርመሪያ እንግዛና እንይ። ወይ ከዛ ድጋሜ ልታታልሉ ነው። ስሙ እናንተን በጭራሽ አላምናችሁ። ከምንም በላይ አንቺን አላምንሽም። ለዛ ነው ኤንጀላን ራሴ ሆስፒታል ወስጄ ማስመረምራት። እውነት አሁን ገና ትክክለኛ ነገር ተናገርሽ። ዝም በል አሁን፣ ዝም በል። ራስን ተመልከት እስኪ፣ ራስህን ነው ቆይ ያ ከድር የሚሉት እብድ ሰውዬስ እናንተ መሃል የሆነ ነገር ካለ ለምንድን ነው እሱ ዝም ያለው ታዲያ? አንተ ያገባህም ባህሪ። እኔ ከድርን በደንብ አድርጌ ያናገረዋለሁ። ምን ልታደርግ ነው አባዬ? ሰውየው እብድ እኮ ነው። እስቲ ንገረኝ፣ ልጄ ላይ ቢተኩስ ማን ነው ዋጋ የሚከፍለው? ቆይ የሆነ ሰው ተናዱ የልጅ ልጄ ላይ ሊተኩስ ይችላል እያልሽ ነው አይደል? አታስቢ፣ መሆን ያለበትን አድርጋ። እናንተ ብቻ ወስኑ። አሁንም እንድንወስን እየነገርከን ነው እንዴ አባዬ? ይህንን ማመን አልችልም። አምላኬ ሆይ ልጄ ምንድን ያደረግከው? እብድ ነህ እንዴ? ኤንጅላ ቆንጆ ልጅ ነች። ለምን እንደዚህ እንደምትሉ ምንም አልገባኝም። አዝራ ስሚ፣ አሁን ልታናድጅኝ አትሞክሪ። ራስሽን ዝም ብለሽ አዳምጪው እስኪ እሺ? ይሄ ሲሆን ዝም ብዬ ማየት አልችልም እና ይሄንን ሐሳብ እርሺው፣ ከጭንቅላትሽ አውጪው፣ እረፊ። ፈጣሪው ትዕግስቱን ስጠኝ። ስለዚህ አክስቴ እርጉዝ ካልሆነች ትፈቅጃለሽ ማለት ነው? ኦሱ በቃ ይበቃል። እሺ ታንሱ፣ አንቺ እዚህ ቆይ እና ቤልጊን በደንብ ስትረጋጋ ወደ እኛ ቤት ላኪያት። እሺ ቤልጊን ትልቅ ልጅ ነች፣ የፈለገችውን ማድረግ ትችላለች። አቲፍ፣ አሁን እዚህ ውስጥ አትግባሽ። ስለ እሷ በኋላ እናወራለን። አሁን እናትህን አሳምናት እና እኛ ጋር ይዛት። እሺ በሉ እንሂድ። ኑ አሁን በሉ ከዚህ እንሂድ። ደህና ሁኑ። ያችን ልጅ በጭራሽ ወደ ሆስፒታል አትወስጃትም። ፍሱ ምን ማለት ነው አባዬ? እኔ በጭራሽ አላምናቸውም። አትወስጃትም እያልኩሽ እኮ ነው። በቃ ምን ጠብቀሽ ነበር? እርጉዝ ነችና የምናደርገው ነገር የለም። ሙቤራ፣ ምን እየተካሄደ ነው? እኔ ምንም አልገባኝም። ስላላቸው ግንኙነት የምታውቂው ነገር ነበር? የማይሆነውን ይሆናል ብዬ ተመኝቼ ነበር። አሁን ግን እነሱ ሊጋቡ ነው። አይሆንም። ከአዝራ ጋር አንድ አይነት ጊዜ ላይ ኤሚኔ። አይ እህቴ፣ አላውቅም። አሁን ነው ያወቅኩት። እውነት ኤሚኔ ሂጂና ክፍሎቹን አጸዳጅ። እማዬ፣ ጥሩ ሰዓት አይደለም። ሂጂ ያልኩሽ እኮ።
ሃሎ አፊፌ፣ አሁን ማውራት ትችያለሽ? አዎ እችላለሁ። ምን ነው ድምፅሽ ልክ አይደለም። አሁኑን ማውራት አለብን። ባህር ዳርቻው ጋር ያለው ካፌ ጋር መምጣት ትችያለሽ? ጀሚሌ አታስጨንቂ። ምን ተፈጥሮ ነው? ቆይ ስንገናኝ እነግርሻለሁ። እንጅላ ደህና ነች? ደህና ነች። እንጅላ ደህና ነች። ስለ ሌላ ነገር ነው የማወራሽ። አሁን ማውራት አልችልም። ቶሎ በይ እባክሽን፣ ቶሎ በይ፣ ፍጠኝ። ትንሽ ሴላር እንጨምርበት፣ ቆንጆ ይሆናል። አይ ቢቀር አይሻልም? ባለሙያ ነበርኩ። ምግብ መስራት ወድ ነበር፣ በተለይ ጣፋጭ ነገር። እና ደግሞ ታውቂያለሽ መቴ ትንሽ እያለ የምጋግራቸውን ኬኮች ወዳቸው ነበር። እውነትሽን ነው። ከፈለግሽ አሁንም መስራት እንችላለን። መጀመሪያ ግን ይሄንን ቢ ሌላ መጨመር የምትፈልጊው ነገር አለ እንዴ? ስሚኝ እባክሽ ኤንጅላ፣ እብድ እንደምታናግሪ አታናግሪኝ። ለምን እንደዛ እናግርሻለሁ? አንቺ እብድ ነሽ እንዴ? ሁሉም ሰው የሚያስበው እንደዛ ነው። ከሁሉም በላይ ምን እንደሚያናድደኝ ታውቂያለሽ? ምን? ትክክል ቢሆኑስ? አይ ትክክል አይደሉም። ማንም ሰው ሌላ ሰው ስለሚያሳልፈው ነገር በጭራሽ ማወቅ አይችልም። ምን አይነት ፈተና ውስጥ እንዳሉ ማንም ሰው ሊገባው አይችልም። የአንድ ሰው ችግር የሌላን ህይወት ሊያስቆመው አይችልም። ከልጄ ፍቅር ይዞሻል ኤንጅላ? እንደያዘሽ አውቃለሁ። አይ እንዴ ለምን እንደዛ አልሽ? እንደሱ አይደለም። ኧረ ለማንም ሰው ምንም አልናገርም። አዝራ፣ ይሄ ሁሉ ያንቺ ስራ ነው አይደል? ደግሞ እርግጠኛ ነኝ። ምን እያልሽ ነው ያለሽው እማዬ? እንደ የማላውቅሽ መስልሻል እንዴ? እንዴት እዚህ ውስጥ ልታስገቢው ቻልሽ? ምን ቃል ገብተሽለት ነው? በምን ተስማምታችሁ ነው? ቆይ ፍቅር ይዞታል። ምን ማድረግ እችላለሁ ብለሽ ነው እማዬ? የወንድምሽን ልጅ ትንሽም ቢሆን ብታግዢው ጥሩ ነው እማዬ። አክስቴና አጎቴን ማሳመን ትችያለሽ። ማንን ነው የሚያሳምነው? ምክንያቱም ምንም ማሳመን የሚያስፈልገው ነገር አይታየኝም። ለዛ ነው የምጠይቅሽ። በዛ ላይ ታሳፍሪያለሽ። ለእኛ በመከራከር ፋንታ ለዛ ልጅ እያገዝሽ ነው። ኦዛን ፍቅር ይዞታል። አታሳብጅኝ አዝራ፣ ስሚ አታሳብጅኝ። ምክንያቱም ፍቅር የሚባል ነገር አይታየኝም። ፎሱን እባክሽ መረጋጋት ትችያለሽ? ያቺ ልጅ ይዘሽልኝ ነይ፣ ሆስፒታል ይዘናት እንሂድ እና እርግዝናውን እናስመረምራታለን። ያማ አይሆንም። እብድ ነሽ እንዴ? ያ አያስፈልግም። በጭራሽ አትሄድም። ፎሱን ስሜታዊ እየሆንሽ ነው። እባክሽ ተረጋጊ። ትሰሚኛለሽ እህቴ? ከዚህ በኋላ ማንም ሰው እንድረጋጋ አይነግረኝም። ማንም ሰው። ፎሱን ልክ ናት እማዬ። የሆስፒታሉ ነገር አይሆንም፣ እመኚ። ወይዘሮ ጉልተን አሁን ያልሽው ነገር በፍጹም እውነት አይደለም። ለምን እንደዛ አልሽ? ቆይ ለምን እንደዛ አሰብሽ? እውነት አልገባኝም። እኔም የሆነ ጊዜ ላይ ከተከለከልኩት ሰው ጋር ፍቅር ይዞኝ ነበር። አባቴ በምንም ተአምር እንዳገባው አይፈልግም ነበር። እኔ ግን ወደድኩት። ስለዚህ ተሰዋው። ለሱ ስል ሁሉንም ነገር አደጋ ላይ ጣልኩ። እሱም ከኔ ፍቅር የያዘው መስሎኝ ነበር። ከሱ ውጭ ምንም ነገር አይታየኝም ነበር። እሱም እንደኔ የሆነ መስሎኝ ነበር። ከዛ በኋላ መቴ ተወለደ። በጣም ደስተኛ ቤተሰብ ነበርን። ደስተኛ ነበርን። እና ከዛስ ምን ተፈጠረ? ማለት መጠየቄ ካልደበረሽ ብትነግሪኝ። እማዬ ለምንድን ነው አክስቴ ቤት የመጣ ነው? እና ልጄ አባትህን ለማግኘት ነው የመጣ ነው። አባቴ? አባትህን። አባቴ ኢዝሚር አልሄደም? ስራ ያለው መስሎኝ። አለው። ምን አይነት ስራ እየሰራ እንደሆነ እስኪ እናየዋለን። እጄን በደንብ ያዘኝ፣ እንዳትለቀኝ። እማዬ ለምንድን ነው እዚህ የመጣ ነው? ለምንድን ነው? እማዬ ምን እያደረግሽ ነው? እባክሽ ማንኳኳትሽን አቁሚ። ማን ነው? ዞር በይ ጀሚል። ጉልተን ምን ተፈጥሮ ነው? የት ነህ? ጉልተን ምን ተፈጥሮ ነው? ጀሚል! ጉልተን አዳምጪኝ። አንቺ ዝም በይ።
እማዬ አዳምጪኝ እባክሽ። እማዬ ና ልጄ። ጉልተን ታሳፍራለሽ። ለስራ ከከተማ እንደወጣ ነግረኝ ነበር። አንተ ግን እዚህ ነህ። እኔን ምን አይነት ችግር ውስጥ እንደከተትከኝ ተመልከት። ዞር በልልኝ፣ ወደዛ ዞር በል። የቅርብ ጓደኛዬ አልጋ ውስጥ ነው ያገኘው። አንተ ግን ለምን ልጅሽን ይዘሽ መጣሽ ነው የምትለው? ምን አይነት ውሻ የሆንክ ሰው ነህ። በጣም ታሳፍራለህ። ልጄን አትንኪው አንቺ ቆሻሻ። ትገርሚያለሽ። የቅርብ ጓደኛዬ ነበርሽ። ለአንቺ በሬን ከፍቼልሽ ነበር። ምግብ አብረን በልተን ነበር። ከምንም ነገር በላይ ልቤን ከፍቼልሽ ነበር። ጉልተን እባክሽን፣ ልጅ አለ። የማይሆን ነገር አትናገሪ እባክሽን። ይስማ። ምክንያቱም እሱንም እኔንም ደግማ አታገኘንም። ሁለታችንንም ነው ያጣኸው። ልጄ ልቀቀው። ዞር በልልኝ። ልጄ ስማኝ። ልጄ መቴ አትፍራ። እሺ ምንም ችግር የለም። እሺ ልጄ አትፍራ። ከልብ ጓደኛዬ ጋር ነበር ያዝኩት። ልጄ የራስሽን እውነት ማሳየት ሲያቅትሽ ኤንጅላ፣ ህይወት ልብሽን መክፈት እንዲያቅትሽ ከባድ ስቃይ ነው የሚሆንብሽ። አሁን ላይ ሁለታችሁም የእውነት በጣም ታውራችኋል። ሁለታችሁም ግን አትፍሩ። መጨረሻችሁ እንደኔ አይሆንም። የዓለም መጨረሻን ያስመሰላችሁት። ራሳችሁን አረጋጉ እንጂ። ልጁ ፍቅር ይዞታል። ፍቅር ምን አዲስ ነገር አለው ታዲያ? አዲስ ነገር አለ ማለት እንዴት እንደዚህ ቀላል አድርግሽ እንደዛ ትያለሽ? ስም ይሄ ቀላል ነገር እኮ አይደለም። እኔም ቀላል ነገር ነው አላልኩም ሰውዬ። ግን ደግሞ ይሄ የእሱ ህይወት ነው። እንደ ወላጆች ውሳኔውን መቀበል እንጂ ጣልቃ መግባት የለባችሁም። እናትና አባት ሁሌም የማይመስል ነገር ሲያዩ ጣልቃ መግባትና ለነገሩ መፍትሄ መፈለግ አለባቸው። ይሄ እናትና አባት ግዴታ ነው። ለነገሩ አንቺ ታዩ በቃ ይሄ እኮ ሊሆን የማይችል ነገር እንደሆነ በደንብ ታውቂያለሽ። መሆን የሚችልና የማይችል ነገር አለ። እሺ ስለዚህ ለሰዎች ምንድነው የምነግረው? እቴ ምን ልላቸው ነው? ችላ ብለን ተው ነው ይባላል? እዚህ ቤት ውስጥ ለአመታት ሰራተኛ የነበረችው ልጅ ምራቴ ብዬ ልጠራት ነው። ምን ችግር አለው? ምን ችግር አለው? ከዛ አዝራ ትመጣና ምራቴን ባገኘችው አጋጣሚ ትሰድባታለች። ችግሩ እሱ ነው። እንደዛ እንደሚሆን ታውቂያለሽ። ባህሪ አልገባኝም። አባቴ ከወዛን ጋር ይሄን ሁሉ ሰዓት ለምን እንደሚያወራ አልገባኝም። ለምንድነው ቀለል አድርጎ የማይጨርሰው? ምንም አልገባኝም። ወይ እንደ ቤልጊን ስለሚያስብ ሊሆን ይችላል። አፉሱን ቢያንስ ለመረዳት እየሞከረ ነው። እንዳንቺ የልጁን ህይወት በሁለት አረፍተ ነገር ላበላሹ አይፈልግም። አሁንም ስለ ህይወት እያወራሽ ነው እህቴ? እባክህን ስልኩን አቀብለኝ ባህሪ። ወይ ፎሱን ይሄው ይሄን ነገር እያባባሳችሁት ነው። ምን ልታደርጊ ነው? ዶክተር ጋር ቀጠሮ አስይዛለሁ። ምን ለማድረግ እየሞከርሽ ነው ፎሱን? አቲፍ ያለውን አልሰማሽም እንዴ? እንኳን ደህና መጣሽ አዝራ። ምን ነው ተፈጠረ? ወይ የቀኑ ምርጥ ዜና ይሄው ነው። ስሚ ሴትዮ፣ ምንም ነገር እንዳትያት። ኤንጅላ ዝምተኛ ልጅ መስለሽኝ ነበር። ለካ ከሁሉም ወጣ ያልሽው አንቺ ነሽ። ተመስገን ነው። እኛን ግን እንደ ምስኪን ስታታልይኝ ነበር። ንገሪኝ እስኪ እርጉዝ ነሽ እንዴ? ምን ማለት ለምን እንደዛ አሰብሽ? ኤንጅላ ጨዋ ነው የምትመስዪው፣ ግን ዓለምን በደንብ ታውቂያታለሽ። መቼም ወዛንም በሆነ ነገር ካልሆነ ልትይዡ አትችይም አይደል እንዴ? አምላኬ ድረስልኝ። እቺ ሴትዮ ዛሬ ጉድ ነው መስራት። ምንድነው የምትፈልጊ? ቆይ ምንድነው የምትፈልጊ? ፍላጎትሽ ምንድን ነው? አንቺ አታበሳጫት። ምን እየተካሄደ ነው? ወይ መቴ፣ ምን እየተካሄደ እንደሆነ አታውቅም እንዴ? ግን ፎሱን ዶክተር ጋር እስካልወሰደችሽ ድረስ ልታቆም አትችልም። እመኚኝ። የምን ዶክተር ነው? ዝም ብላ እየቀባጠረች ነው ያለችው። እውነቴን ነው የምነግርሽ። ፎሱንም ምንም ማለት ስላልቻልሽ እኔ ላይ ልትበረቺ ነው? አጠገብሽ ያለውን ሰው ወቂ። እየጠበቅሻት ነው ያለሽው። እሷ ግን ያጎትሽን ልጅ ጉድ ሰርተዋል። ምን እያልሽ ነው? ቆይ በግልጽ አስረጅኝ። እውነት አልገባኝም። ቆይ ስለምንድን ነው የምታወሪው? አንተ ምን እያልክ ነው መቴ? ካዝራ በኋላ ይሄ ሁሉ ስሜታዊነት ምን እንደሆነ አልገባኝም። እቺ ልጅ በጣም ተጽዕኖ አላት። ኤንጅላ ሰዎችን ምን እያደረገች ነው? ንገረኝ እስኪ እባክሽ። የማይሆን ነገር የማይሆን ነገር አንድ ሰው ይንገረኝ እስኪ። እውነት ያልሆነ ነገር ተናገርኩ እንዴ? አፍንጫችን ስር የሆነ ነገር እየተፈጠረ የማናስተውለው ነገር በፍጹም ልክ አይደለም። ኤንጅላ እርጉዝ ከሆንሽ ንገሪኝ። ዶክተሩ ፊት ከመዋረድሽ በፊት ተናገሪ። ስለምን ዶክተር ነው የምታወራው? ምንድን ነው? አክስቴ ዶክተር ጋር ወስዳ ልታስመረምርሽ ነው። ዶክተር አያስፈልግም። እኔም ያልኩት እሱን ነው። ግን ምን አዝራ፣ ግን ምን ንገሪኝ። ግን እንደዚህ አይነት ነገር አታውሪ እሺ? አስፈላጊ አይደለም። በቃ ዶክተር አያስፈልግም። ነገሩን አትተው። ምን ማድረግ እችላለሁ? እኔን ታናግረኝ። አቶ መቴ አያተ ክፍል ውስጥ እየጠበቀ ነው።
ኤንጅላ ነይ ከኔ ጋር እንሂድ። እኔ ይህንን አላምንም። ይህ ሁሉ ነገር በአንተ የተነሳ መፈጠር ነበረበት? በጣም ያሳፍራል ኦዛን፣ ታሳፍራለህ። መለያየት የማንችል ሰዎች እንደሆነን አስቤ ነበር። አንለያይም አያቴ። ዝም በል በቃ። ይሄ እኮ ቤትህ ነው። ሁለታችሁ የዚህ ቤት ልጆች ናችሁ። ሌላ ሰው ጋር ሮጣችሁ መሄዳችሁ ምን የሚሉት ነገር ነው? መልስልኝ። እስከ ዛሬ እኔ በችግርህ ጊዜ አላገዝኩም? ንገረኝ እስኪ። አዎ ታዳምጠኛለህ እኮ። ወጣ ከዚህ። እዛም ያዳምጥህ ያዳምጥህ። አያቴ የፈለግከውን የመናገር መብት አለ። እንደማታምነኝ አውቃለሁ፣ ግን እመነኝ እባክህ። አንተን አስቤን ያደረግኩት። እኔን አስበህ ነው አይደል? እኔን አስበህ እንዴት እንዲህ ታደርጋለህ? አዎ እናቴ እንደዛ እንደምትሆን አውቅ ነበር። ሁለታችሁንም ማጣት ስላልፈለግኩ ነው እንደዚህ ያደረግኩት። እና ዚያን አሸነፍኩት ማለት ትችላለህ? አዎ እመነኝ፣ እንድትናደድብኝ ስላልፈለግኩ ነው። ታውቃለህ፣ ሁሌም እንደዚህ አይነት ነገር ላይ አንተ ጋር መምጣት ይቀለኛል። አያቴ እዚያ ጋር መሄድ የሚቀል ይመስሎ ነበር። አይቀለኝም። አንተን አስቤ ነው። ልጅቷን ትወዳታለህ? ግን ብዙ እንቅፋት አለው። እንቅፋት መቋቋም አስፈላጊ ነው። አሁን የምትለውን ላዳምጥህ፣ ልረዳህ፣ ከዛ እርግጠኛ ልሆን። አረፍ በልና ንገረኝ። እውነት ብቻ ንገረኝ። እውነቴን ነው፣ ሞክሬያለሁ፣ ግን አክስቴ ወስናለች። ምን እያልሽ ነው አዝራ? ምን እያልሽ ነው? ቆይ አይሁን። ኤንጅላ ስሚኝ፣ ይሄ ለኛ ተብሎ ነው የተደረገው አይደል እንዴ? እርጉዝ ካልሆነች እንድታገባው ትፈቅጂላታለሽ ወይ ብዬ ጠይቄያት ነበር። አይደለም እንዴ፣ እንደሱ አይሆንም። እኔ ሐኪም ጋር አልሄድም። በጭራሽ በዚህ ነገር አልስማማም። ለምን? የምትፈሪው ነገር አለ እንዴ ኤንጅላ? እንዴ ቆይ እኔ ለምን ፈራለሁ አዝራ? የኔ ውሳኔ ከአንተ ጋር ማሳለፍ ስለምፈልግ ነው። ይህንን ጊዜ እንደማትረሳው ቃል ገባለኝ። እንደውም በዚህ ተግባራቸው እነሱ ያፍራሉ። አልፈልግም፣ አልፈልግም፣ አልፈልግም። ግልጹን ነው የምነግርሽ። ቆይ እኔ ስንት ጊዜ ልዋረድ አዝራ? እኔ አልፈልግም፣ ይሄንን ነገር በፍጹም አልፈልግም። ፈርታለች ነው የሚሉሽ ኤንጅላ። እና አክስቴ ፉሱን ትክክል የሆነች እንደፈለገች ታስብ። ምንም ብታስብ አይጨንቀኝም። እንደፈለገች ታስብ። እንዴ ከከድር ጋር ተኝተሻል እንዴ ኤንጅላ? እስኪ አትጃጃ አዝራ። ስለምንድን ነው የምታወሪው? በቃ እንደ ማንኛውም አይነት ምርመራ አድርገሽ አስቢው። ምንም የሚያስፈራ ነገር የለውም። እኔ እንደዛ ማሰብ አልችልም። አልፈልግም፣ በቃ አልችልም። ወይ ኤንጅላ፣ እውነቴን ነው፣ እገልሻለሁ። እዚህ ያደረስኩት እኔ ነኝ። ምን እያደረግሽ ነው? ይሄ ሁሉ የሆነው በአንቺ ምክንያት ነው። መረጪ፣ መመርመር ወይስ ከድር? ከድር። ምን ማለት ነው ከድር? ከድርን ከመረጥኩት ቆየው፣ ግን አንቺ ኦዛን ካልሆነ አልሽና ይሄ ነገር መጣ። እኔ ኦዛንን አልፈልገውም፣ በቃኝ። ይሄ ነገር እንዴት እንደሚያበሳጭ አንቺ ምንም አልገባሽም እኮ። ይሄ ሁሉ የሆነው በአንቺ ምክንያት ነው። ከዛ ልጅ ጋር ከአያቴ ቤት ባትሄጂ ኖሮ ይሄ አይፈጠርም ነበር። ምንም ክብር አይሰማሽም እንዴ? መሬት ለመሬት እየጎተተሽ እንደሆነ ቁጠሪው። አንቺም ማትረቢ። አባቴ ይኸውልህ፣ እኔ ሌላ ሴት ነው የምወድ። አዳምጠኝ፣ እውነት እገልሃለሁ። እሺ ወደ ራስህ ተመለስ። ያችን የመሰለች አለቃ ልጅ እያለች የማንንም አመዳም ልታገባ ነው? ስማኝ፣ ቶሎ ታች ሂድ እና ያችን ልጅ በትክክል ተንከባ። እንደዛ ነው አያት። ልብ ማለት በቃ ይኸው እኮ ነው አይደል? አባዬ ለምንድን ነው ልጁን አሁንም የምታዳምጠው? ሳታንኳኪ መግባት ነበረብሽ። ፎሱን ምንድነው? ፎሱን የልጅ ህይወት አደጋ ላይ ነው። አይታየህም እንዴ? ቆይ ቤልጊን፣ ለምን ጉዳዩን እንደ ቤተሰብ እንድናስተካክለው አትፈቅጅልንም? እንደ ቤተሰብ መሆን ካቆምን ቆየን። አባዬ እኔ ኢንጅላን ዶክተር ጋር እወስዳታለሁ። እሱማ በፍጹም አይሆን ነገር ነው። ኦዛን አሁኑኑ ሙቤራን ጥራት። ዛሬ ቦታው እንደምንፈልግ ቃል ገብቼልታለሁ፣ ግን በዚህ ሁኔታ ማድረግ አልችልም። መጨረስ ትችላለህ? መቴ አያቴ
በከድር አሁንም ድረስ ተናደህበታል? አይ አያቴ የሆነ ነገር እያሰብኩ ስለነበር ነው፣ ግን ሰምቻለሁ። ስለዚህ ምን ትላለህ? እጨርሰዋለሁ። ስለ ኦዛና ስለ ኢንጅላ ምን ትላለህ? የእነሱ ነገር አሁን ወዴት እየሄደ ነው? ስለዚህ ነገር ታውቃለህ አይደል? አይ አያቴ እንደ ሁሉም ሰው ለእኔም አዲስ ሆኖብኛል። እና ምን ትላለህ? እኔ ኦዛንን እንደግፈው ነው የምለው። አዎ እሱ የኛ ውሳኔ ከሆነማ የልጅ ልጄን ነው የምደግፈው። እንደኔ ከደርን በአንድ እይታ ባትወስደው ጥሩ። ተው እንጂ አዘባርቅ መቴ። አንተ ስሜታ የሆነ ስራውን እንደዚህ ባታደርገው ኖሮ እዚህ ሁሉ ነገር ውስጥ አንገባም ነበር። ችግር የለውም አያቴ፣ ሁሉንም ነገር በደንብ አድርጌ አስተካክለዋለሁ። ስማኝ፣ እሱን መጋፈጥ አይጠበቅብህም እሺ? ከሱ ውጭ የምታስበው ነገር እንደሌለ አውቃለሁ። 2 ቀን ለማውቀው ሰው ብዬ አሳልፌ አልሰጥህም። ምንም ቢሆን እወድሃለሁ ታውቃለህ። ግን ደግሞ ጠንካራ ልጅ ነው፣ ልንንቀው አይገባም። እሱን ደግሞ መቼም አትርሳ። እሺ ጊዜ አናቃጠል። ግን በዚህ ጉዳይ ላይ እንዴት ነው የሚያግዘህ? መቴ በደንብ ስማኝ፣ እነዚህ ሁሉ ነገሮች ለአንተ ፈተናዎች ናቸው። እንደዚህ አይነት ሰዎችን ማሸነፍ አለብህ። ሰዎችን እንዳመጣጣቸው ማስኬድ አለብህ። ከዚህም በኋላ ህይወት ውስጥ እንደዚህ አይነት ነገር ያጋጥማል። ስለዚህ አንተ ምንም ቢያጋጥመህ ተስፋ የማይቆርጥ አይነት ሰው መሆን አለብህ። ችግርን መፍታት አለብህ። እዚህ ዓለም ላይ ሁሌም ችግር አለ። ሁሌም ቢሆን አግዝሃለሁ። ሁሌም ቢሆን ከጎንህ አለ። አመሰግናለሁ ያቴ። እሱ በጣም አስቸጋሪ ነው። ባህሪውን መገመት ከብዶኛል። ራስህን በሱ ቦታ ላይ አድርግ ልጄ። ትንሽም ቢሆን ልትረዳው ሞክር። አግቢ ብላችሁ አስገድዳችኋት ከሆነ እየጠየቅኳችሁ ነው። አላስገደድናትም ብላችኋል። ሁላችሁም ዋሽታችሁ። እንድታገባ አላስገደድናትም አቶ አቲፍ። ለምንድን ነው የምታየኝ አባዬ? ስለዚህ ነገር ባውቅ ኖሮ ልጄ እንዲያደርገው የሚፈቅድለት ይመስላል? አይ አባዬ ተው እንጂ። ታውቃለህ ኤንጅላ እዚህ ቤት ውስጥ እንድትኖር አልፈልግም፣ ግን እዚህ ውስጥ እጄ የለበትም። ውጡ ከዚህ ውጡ። ማን ላይ ነው የምትቀልዱ? እውነት አላስገደድናትም። ማለቴ ስለ ኦዛንም ቢሆን አሁን ነው ያወቅነው አቶ አቲፍ። ችግር የለውም፣ እኔ ኤንጅላን አናግራታለሁ። ትሰማላችሁ? ማንም ሰው እንዳይነካት። ዶክተር ራሱ አይነካትም። ፉሱ መላ ቤተሰቡ እኮ ቃል ገብተናል አቶ አቲፍ። እባክህን ማለቴ ለቤተሰብ ምን ልናገር ነው? ለከድርስ ምን እለዋለሁ? ምን እያልሽ ነው ሙቤራ? ምን እያልሽ ነው ያለሽው? እንሂድና ኢንጅላን እናገኛት አይደል አባዬ? አዎ አባዬ፣ ምን ልናደርግ ነው? ወላጆችሽን እኔ ያናግራቸዋል። ማለቴ ኦዛን ያለ ነገር አለ እንዴ? ኢንጅላ እርጉዝ ናት። ስለዚህ አሁኑኑ የዘረመል ምርመራ ማደረግ አለበት። ስለማላምናቸው የዘረመል ምርመራ አደርጋለሁ። ማናቸው ነው ማላምናቸው? ማንም ሰው ምንም እንዳያደርግ። እንዴት አይነት የማይረባ ወሬ ነው የምታወሪው? ማንም ሰው ልጅቷን እንዳይነካት፣ ኦዛንንም ውቤራንም ማንም እንዳይነካት ያልኩትን ሰምታችሁ። አሁን እኔ ስራ ላይ ነኝ። ደህና ሁኑ። እዛ ይበልጥ ሰላም አለ። ብዙ ተስፋ አታድርጊ ሙቤራ፣ እሺ? ተስፋ አታድርጊ እና ቤተሰብሽን ደግሞ ለማሳመን እንዳትሞክሪ። ምክንያቱም ሙቤራ በጭራሽ አይሆንም፣ አትጠራጠሪ። አስቀድሜ እየነገርኩሽ ነበር። ሰርግ ቀን ላይ ራሱ ቢሆን መበላሸቱም አይቀር ነው። ስለዚህ እንደዚህ አይነት ባዶ እቅድ አታቅጂ። የተሳሳተ ሰው እየወቀሳችሁ ነው። ሙቤራ እባክሽ ውጪ። ሙቤራ ቆይ፣ አሁን የቤቱ ጣጣ ውስጥ እየገባሽ ነው እንዴ ቤልጊን? ውይ ቤልጊን፣ አንቺ ለማን ነው? ለማንም። ግን ማናችሁም በትክክል ማሰብ አትችሉም። አንቺስ በትክክል እያሰብሽ ነው? አዎ አሁን እያሰብኩ ነው። ሙቤራ አሁን መሄድ ትችያለሽ። እሺ አየ ትክክል ነበርኩኝ ኦዛን። ምን ብዬ ነበረ? በጣም ነው የሚገርመው። እኔም አልጠበቅኩም ነበር። በጣም ነው የገረመኝ። የሆስፒታሉ ጉዳይስ? ኧረ እሱንም አይሆንም ብሎ አስተካክሎታል። ኦዛን እናቴ እና እንሂድ። ስልኩ እንዳዘጋው። እሺ ስልኩ እንዳዘጋው። በል ተዘጋጅ፣ ልንሄድ ነው። ወዴት? ሆስፒታል እንሄዳለን። ኢንጅላን ሄደን እንወስዳትና አብረን እንሄዳለን። ቆይ ነገርኩሽ አይደል እንዴ? ለምንድን ነው ማታምኝ? ማመን ስለማልፈልግ፣ ማንንም ማመን አልፈልግም። በተለይ ያችን ልጅ ስም አላት። እሺ ኤንጅላ ድሮ ምን ያህል ተወጃት እንደነበር ታስታውሻለሽ? አስታውሳለሁ፣ በደንብ ነው የማስታውሰው። እንደ አንድ ተቀጣሪ ወዳታለሁ። እሺ ግን እንደ ምራት አይደለም። እረፍ። ይህንን ነገር አታርዝመው።
አሁኑኑ እኔ እናንተ እሷን ይዘናት እንሄዳለን። ፎሱን ትልቅ ስህተት እየሰራሽ ነው። አቲፍ ምን ብሎሽ ነበር? እህቴ እሱ እኮ የገዛ ልጄ ነው። እባክሽ እዚህ ውስጥ አትግቢሽ። አንቺ ምንም አያገባሽም። ይቅርታ። በቃ እየመጡ ነው። እማዬ ተመልከቺ። ይሄ ሁሉ ቦታ የኛ ነው። በጣም ትልቅ ነው። ልጅሽ እዚህ ቦታ ነው የሚወስድሽ። ታገሺና ታያለሽ። እሺ፣ ያኛውም የኛ ነው። እማዬ አንድ ጊዜ እደውልልሻለሁ። እንዴት ነህ? ሰላም፣ እንዴት ነህ ከድር? አለቃ ይመጣል ብዬ ነበር። የለም፣ አንድ ጉዳይ አጋጠመውና አልቻለም። ከዛ ነው የመጣው። እንደዛ ከሆነ በቃ ልደውልለታ። ምክንያቱም ከጎኔ እንደሚቆም ነግሮኛል። ሁሌም ቢሆን ካንተ ጋር ነኝ ብሎኛል። አለቃ ምን ነው? ሰላም ነው? ምን ነው ቀረህ? የልጅ ብቻ ነው የመጣው። ከድር አንድ ጉዳይ አጋጥሞኝ ነው። ለዛ ነው መቴን የላኩት። ሁለታችን አንድ ነን። ገባ? ሁለታችሁ አውሩና ወስኑ። ይኸውልህ ዞሮ ዞሮ የሚወስነው እኮ እሱ ነው። እሺ አለቃ፣ ግን ስለምንድን ነበር ያወራ ነው? እኔ ብቻዬን መወሰን አልችልም። ከአንተ ጋር ነው የምንሰራው። አለው እኮ ግን መቴ ተወካዬ ነው። ስለዚህ ሁለታችሁ መግባባት ትችላላችሁ። ኮክ ከማላትያ የመጣ ነው። ትንሽ ብትበላ ለስኳር በጣም ጥሩ ነው። አይ ይቅርብኝ። ማለቴ ስኳሬም የደም ግፊቴም ለይቶለታል። ኮሽኮን ምንድን ነው የተፈጠረው? ኃጢአት ነው እንዴ? ምንድን ነው? አንተ በጣም ጥሩ ሰው ነህ አቶ ዚያ። አንተ ማንንም ልትጎዳ አትችልም። እንዴት ነሽ? ምንድን ነው በስልክ መናገር የማትሽው? ምን አይነት ትልቅ ጉዳይ ቢሆን ነው? ቁጭ በይ፣ አረፍ በይና እነግርሻለሁ። በይ ንገሪኝ። እዚህ እስክደርስ ላብድ ነበር። አፊፌ የኔ ውድ ስሚኝ፣ ይህንን ምስጢር ከዚህ በላይ መሸከም አልችልም። እየተፈጠረ ያለው ነገርና የምንሰማው ነገር በጣም ከባድ ነው። ለምንድን ነው ለአቶ አቲፍ እውነቱን የማትነግሪው? ባክሽ ማወቅ አለበት። ምን ተፈጠረ? ችግር አለ? ከዚህ በላይ ምን ነገር ይፈጠር? አፊፌ ኤንጅላ የዛ ቤት የልጅ ልጅ ሆና ያደገችው እንደ ሰራተኛ ሆና ነበር። በፈጣሪ ስም እውነቱን እናውራ። እስኪ ማልቀስ አቁሚ። ፈጣሪን አትፈራም ማለት ነው? ለማንም አንድም ቃል አልተነፍስም። እባክህ ልጄን ብቻ አታሳጣኝ፣ እባክህ ልለምንህ። አሁን ከባድ ነው የሚሆነው፣ ግን ወደፊት ታመሰግኛለሽ። ምክንያቱም ለሌላ ሰው ድርሻለሁ። የሌላ ሰው ልጅ ሆድሽ ውስጥ እያለ ታገቢያለሽ። እውነት ከዚህ በኋላ አቲፍን መጋፈጥ አልችልም። እባክህ ተወኝ። ነገሮችን አታክብጅብኝ። እመቤት አፊፌ መግባት ትችያለሽ። ዶክተር እባክሽ በፈጣሪ ስም እርጂኝ። እኔ ምን ማድረግ አልችልም። ልጁን እንዳስወረድኩት ተናገሪ። እውነት ምንም ነገር አያውቅም። እባክሽ ልጄን ተይው። ምንም ነገር አልልም። እባክሽን ልጄን ተይው። እባክሽ ልለምንሽ። ዚያ ሆስፒታል እንድሄድ ሲያስገድደኝ እንደዛ አይነት ዶክተር ባላገኝ ኖሮ እንጅላ የምትባል ልጅ አትኖርም ነበር። ልጄን ላጣ ነበር።
እንዴት ሆነ ዶክተር? በሰላም ተጠናቀቀ? አዎ ሁሉም አልቋል። ብነግራቸውስ እውነቱ ምን እንደሆነ ብነግራቸው ይቀበላሉ? በደንብ ይቀበላሉ። ግዴታቸው ነው። ያቺ ልጅ መብት አላት እኮ መብት አላት። ይቀበላሉ። ስሚኝ፣ ገንዘባቸውንና ስማቸውን ይዘው መኖር ይችላሉ። ባለቤቴ ኦስማን የልጅ አባት ነው። በደንብ ተንከባክቦ ነው ያሳደገው ለአመታት። ሐዘኑ ምንም አልቀነሰለትም። እንዴት ነው ልጁ እንዳልሆነ የምነግረው? ኦዛን ኤንጅላን ማግባት ነው የሚፈልገው። ምን? ዛሬ ብዙ ነገር ነው ያደረጓት። እሷ ማናት ምናምን ሰራተኛ እኮ ነች ሲሉ ነበረ። እርጉዝ መስላቸው ነበረ። እውነቴን ነው። ራሴን መቆጣጠር ነበረብኝ እንጂ ጉሮሮዬ እስኪሰለጠቅ ብጮህ ደስ ይለኝ ነበር። ኤንጅላ የዚህ ቤት የልጅ ልጅ ነች ብዬ ብላቸው ደስ ይለኝ ነበረ። ተይ እንጂ ጀሚሌ፣ ኤንጅላ ቀለበት አስራለች። ምን አይነት ስርዓት ማጣት ነው? ከየት የመጣ ነው? አልገባኝም። ምን እየተፈጠረ ነው ያለው? ለምን አይጋቡም አፊፌ? ደግሞ ያንን ከድር የሚሉትን ሰውዬ እንደማትወደው ግልጽ ነው። ምናልባት ከከድር ጋር ቀለበት ያሰረችው እሱን ለመርሳት ሊሆን ይችላል እኮ አፊፌ። እጣ ፈንታው አንደኛ እንዲሆን አታድርጊ ባክሽ። ጀሚሌ፣ ዘመድ ናቸው። ምን እያልሽ ነው? አውቃለሁ ዘመዶች እንደሆነ አውቃለሁ፣ ግን እውነቱ ቢወጣ ጥሩ ነው እና እውነቱን ካወቁ በኋላ ሁሉም ነገር ይቀየራል። በደንብ ይቀየራል። እጣ ፈንታዋም ጭምር ማለት ነው እና የሚገባትን ክብር ታገኛለች። ጀሚሌ፣ የምን ክብር ነው የምታወሪ? በፈጣሪ እኔ በዛን ጊዜ የተከበርኩ ልብስ ሰፊ ነበርኩ። ግን ምን ተፈጠረ? በእነሱ ስም ልክ አልኖርኩም። በደንብ ታውቂያለሽ። ለእነሱ ኤንጅላ የልብስ ሰፊያዋ የልጅ ልጅ ነች፣ የቤት ሰራተኛ ነች። እሱን የሚቀይርላቸው ነገር እና ምንድን ነው የሚፈጠረው? ኤንጅላ እውነቱን መስማት የለባትም ታያለሽ። የእኛ የልጅ ልጅ ነች። በፍጹም የአቲፍ ግን አይደለችም። እሱንም ከጭንቅላትሽ አውጪው እና የጥፋተኝነት ስሜት አይሰማሽም። አቲፍ ዚያን ከላከው በኋላ ደግሞ መልሶ እንኳን አላሰበበትም። እኔም አልገባኝም። አቶ አቲፍ ከወይዘሮ ዲርሻት ጋር ደስተኛ አልነበረም። ባለፈው እኔ ጋር መጥቶ ደስታ በግድ አይገኝም፣ ስለዚህ በቃ ተለያየን አለኝ። በጣም ነው ያዘንኩት። እውነት ልቤ ፍስስ ነው ያለው። ታውቂያለሽ፣ አቶ አቲፍ ኦዛንን ያግዘዋል። እንደውም ሳስበው አቶ አቲፍ ስለ አቶ ዚያ ጉዳይ የሚያውቅ አይመስለኝም። እስኪ አስቢው። ከዚህ ሁሉ ዓመትና ስቃይ በኋላ ምንም ዋጋ የለውም ጀሚሌ። ይሄ ምስጢር እስከ መቃብራችን ነው ይዘነው የምንወርደው። ትልቅ ቃል ገብተሽልኛል፣ ታውቂያለሽ። እና ምን ልታደርጊ ነው? አስቆመዋለሁ። ይሄ ትዳር መመስረት የለበትም ጀሚሌ፣ አይሆንም። ፈጣሪ እባክህ እንዲሁ እንዳትፈቅድ እባክህን አምላኬ እባክህ። ደህና ነሽ ኤንጅላ? ልግባ? ደህና ነኝ አዝራ፣ ደህና ነኝ። አሁን ልወጣ ነው። ቆይ አዳምጪኝ። ባለፈውም እንደዚህ ሲያቅለሸልሽሽ ነበር። ሊሆን አይችልም አይደል? ምንም አላደረግሽም አይደል? ስሚ፣ አጋጣሚው ካለ ግን ንገሪኝ፣ ካልሆነ ያልቅልናል። አይ አዝራ እባክሽ እንደዚህ አይነት ነገር አትበይ። አድርገሽው ያልነገርሽኝ ከሆነ ማንም አይደለም እኔ ራሴ ነኝ የምገልሽ። እሺ? ጭንቀት እንደዚህ ያሳምመኛል። አንቺም እንደዚህ ሆነሽ ታውቂያለሽ። በጉዳዩ አፍሬያለሁ አዝራ፣ በጣም ነው ያፈርኩት። ወይ ነይ ይኸውልሽ፣ ይህንን ሁሉ ላንቺ ብለን የምናደርገው አክስቴ እንደዛ ካልሆነ አታምንልንም። እሺ? አንቺም ታውቂያለሽ፣ ምንም ችግር የለም ካልሽ ሆድሽን ብቻ ነው የሚያዩት እና እኔም ከጎንሽ አልለይም። እሺ? ነይ የኔ ውድ። እሺ፣ ተረጋጊ። ረጋ በይ። ቦታው በጣም ቆንጆ ነው ከድር፣ ግን ያሰብከውን ነገር ለማድረግ ይሰራል ወይም አይሰራም የሚለውን በደንብ ማሰብ አለብህ። እኔም ጭንቅላቴ ውስጥ ብዙ ነገር አለ። እሺ፣ የገዛው የመኪና ማቆሚያ ውስጥ የፈለግከው ማድረግ ትችላለህ። ይሄ ግን የኔ ነው፣ ቦታውን ልጠቀምበት። ጥሩ ሐሳብ ነው። አሁን ከኔ ጋር ስለዚህ ቦታ እናውራ።
ስለምንድን ነው ከአንተ ጋር የማወራው? ለምንድን ነው አለቃን ማላናግረው? ራስ ላይ ቃል ገብቶልኛል። አለቃን ደግሜ ደጋግሜ አናግሬዋለሁ። እንደሚያግዘኝና ከጎኔ እንደሆነ ነግሮኝ ነበረ። ድንገት ምን ተፈጠረ? አልገባኝም። ምንም አልተቀየረም። ከአያቴ ጋር ነህ እና አብራችሁ እየሰራችሁ ነው። አልገባኝም። ቃላችሁን ዝም ብላችሁ ነው የምትቀያይሩት? እኛ እንደዛ አላደረግንም። ይሄ የቤተሰብ ጉዳይ ነው። እሺ። እና አያቴን ወክዬ ነው የመጣሁት። አንዳንድ ህጎች አሉ፣ እነሱን እንከተላለን። መፍራት አይጠበቅብህም። እሺ። አልፈራሁም። ለመረዳት እየሞከርኩ ነው። እሺ ጥሩ። እኔም ላስረዳ እየሞከርኩ ነው። ስለዚህ ቢያንስ ትንሽ ዘና በል። ዓላማችን አንድ ነው፣ ጠላት አይደለንም። እሺ። እስከ መቼ ድረስ ነው የምታጣራው? ታውቃለህ፣ ላገባ ነው። ወጪ አለብኝ። መስመር ማስያዝ ያለብኝ በጣም ብዙ ነገሮች አሉ። በጣም ብዙ። ምናልባት ለማግባት ባትቸኩል ጥሩ ነው። ማለት ለምሳሌ እኔ ለማግባት ለመወሰን ከ10 እስከ 15 ዓመት ወስዶብኛል። ማለት ቀላል ነገር አይደለም። እስር ቤት እንደ መግባት ነው። አይቶ ለእኔ እንደ እስር ቤት አይደለም እና ያንን አስተሳሰብ አልወደውም። ገባህ? ተመችቶኛል። ጥሩ ስሜት ላይ ነኝ። በጣም ደስተኛ ነኝ። ብሄድ ምን ታስባለህ? ኤንጅላ እየጠበቀች ነው። ላስጠብቃት አልፈልግም። አታስጠብቃት። ለአያቴ ያለውን ነገር ንገረውና ከዛ እናወራለን።